ነብዩ ሰለላሁ ዐለይሂ ወሰለም አህመድ በዘገቡት ሐዲስ ላይ ደግሞ መን ሀጀረ አኻሁ ሰነተን فهو كسفك دمه ይላሉ። ሱብሃንአላህ አንድ አመት ወንድሙን ያኮረፈ ሰው ኢግኖር ያደረገ ሰው ደሙን እንዳፈሰሰ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። አንድ አመት ወንድሙን የተወሰው كسفك دمه وكفى بك ظلما الا تزال مخاصما ይላሉ ነብዩ ሰለላሁ ዐለይሂ ወሰለም በይሃቂ በዘገቡት ሐዲስ ላይ ነው። ሱብሃንአላህ ካንተ በኩል በዳይነት ይበቃል። በዳይ ለመሆን ምን ካደረክ ወንድምህን ተሟጋች ሆነህ መዝለቅህ ይበቃል። ሙግት ጭቅጭቅ ውስጥ አለቀም ብለው ወይን ኩንተ محقا ቆለም ነብዩ ሰለላሁ ዐለይሂ ወሰለም ያንተ ቢሆን እንኳን ተውለት ነው ወንድምህ በቃ ሐቅ ነው ብለህ አመት 5 አመት እንዴት ትሟገታለህ በአንድ ሰው ጋር? وكفى بك ظلما ألا تزال مخاصما ተሟጋች ተጨቃጫቂ መሆንህ ብቻ አንተ ዛሊም ለመሆንህ በቂ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ረገብ አድርግ ነገሮችን ተዋቸው፣ እለፍ፣ ተውለት ለወንድምህ። እንግዲህ ተውለት ለወንድምህ ያኛውንም ተውለት እያሉት ነው ነብዩ ሰለላሁ ዐለይሂ ወሰለም። አያችሁ አይደል? ሁለቱንም ነው እያናገሩ ያሉት። ስለዚህ ይሄ ያለ መግባባት የጭቅጭቅ ችግር ፈጣሪና ኮንፍሊክት የሚያመጡ ነገሮችን እንዴት አድርገው ነብዩ ሰለላሁ ዐለይሂ ወሰለም ሪዞልቭ እንደሚያደርጉት በመጨቃጨቅ በመሟገት ወዳልሆነ አቅጣጫ በመሄድ ህይወታችን ማበላሸት እንደሌለብን ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ነው የሚያስተምሩ። አላ ኡነቢኡኩም ቢሽራሪኩም ይላሉ በሌላ ሐዲስ ላይ። አላ ኡነቢኡኩም ቢሽራሪኩም ከናንተ ውስጥ የመጨረሻ ክፉ ሰው ማለት ማን እንደሆነ ልንገራችሁ እንዴ? فقالوا بلى يا رسول الله أو أنت يا الله ملكتني نقرونا صحابوش. قال الذين لا يقيلون عثرة يسوون شقر يما أصبقلوا زوج ولا يقبلون معذرة عند سو يكرتاسي تأيكاتشو يكرتاون يما يقبلوا زوج ولا يغفرون ذنبا عند سو سيساسات وانجل سيسراس ستت سيسرا የማይምሩ ሰዎች ናቸው ክፉ ሰዎች ማለት ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሰው ተቸግሮ ካላገዝ ነው፣ አጥፍቶ ይቅርታ ካላደረግንለት፣ ስህተት ሲሰራ ካልማር ነው፣ ምኑ ላይ ነው ሰውነታችን? ሽራሩ الناس ሽራሩኩም ከናንተ ውስጥ ክፉ ሰው ማለት እነኚህ ሰዎች ናቸው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ሲል በይነ الناس لا تفاسدوا ይላሉ በሌላ ሐዲስ ላይ ደግሞ ሲል በይነ الناس በሰዎች መካከል ቀጥል፣ አስማማ በመካከላቸው ያለ ግንኙነት ሲበላሽ وقرب بينهم اذا تباعدوا ሲራራቁ ደግሞ አቀራርባቸው። ዋሽቶ ማስታረቅ እንኳን የሚፈቀደው ለዚህ ነው። ዋሽቶ ማጣላት ነው አሁን ያለው። ነዑዙ ቢላህ አላህ ይጠብቀን። እስልምና ዋሽተን እንድናስታርቅ ነው የሚፈልገው። ሰውየው እገለዋለሁ ምናምን እያለ አረ ሊስምህ ነው እኮ እሱ እንደው እግሬው ላይ ወድቄ ይቅርታ ሊጠይቅ ነው የሚል ብለን እንድናስታርቅ ነው የሚፈልገው። በሰዎች መካከል ያለን መጥፎ ነገር ወደ ሌላ ክፉ አደጋ እንዳይሄድ አብራጅ እንድንሆን ነው የሚፈልገው። በብሔሮች መካከል ሊሆን ይችላል፣ በግለሰቦች መካከል የገንዘብ ግጭት ሊሆን ይችላል። ትልቅ ሮል እንዲኖረን ነው እስላም የሚፈልገው። ሲል በይነ الناس ليس بين المسلمين በሙስሊሞች መካከል አይደለም ነብዩ ሰለላሁ ዐለይሂ ወሰለም ያሉት። ሲል በይነ الناس اذا تفاسدوا በመካከላቸው ችግር ሲፈጠር ግንኙነታቸው ሲበላሽ አስማማ ሰዎችን። وقرب بينهم اذا تباعدوا ሲራራቁ አቀራርባቸው ሰዎችን። بين الناس وما ارسلناك الا رحمه للعالمين ለዓለማት የተላክን ሰዎች ነን። ኢትዮጵያ ሙስሊሞች እኮ ኢትዮጵያ ላይ ለምን አትሉኝም? ከብሔር በላይ የሆነ የሚያስተሳስረን ነገር አለ፣ ኢስላም አለ። ሁሉም ብሔር ውስጥ ደግሞ አለ። ስለዚህ ግጭት አብራጅ መሆን እንችላለን። በብሔሮች መካከል ግጭት ሲፈጠር በእነኛ ብሔሮች መካከል ውስጥ ያሉ ሙስሊሞች ተገናኝተው ያንን ነገር ሪዞልቭ ማድረግ አንተም ተው ለማለት ለመሸምገል የሚያስችል ዳይቨርሲፋይድ የሆነ ማንነት አለ። ከብሔር
በተጨማሪ ከዛ በላይ ዋጋ ልንሰጠው የምንችል ዲን አለ፣ ኢስላም አለ። ሲል በይነ الناس ይሄው ነው የነብዩ ሰለላሁ ዐለይሂ ወሰለም አስተምሮ። በሰዎች መካከል የተበላሸን ግንኙነት እንድናስተካክል፣ የተራራቁትን እንድናቀራርብ፣ የተጣሉትን እንድናስታርቅ ነው ነብዩ ሰለላሁ ዐለይሂ ወሰለም ይህንን ሪሳላ ነው የሰጡት። نحن رسول الله صلى الله عليه وسلم የነብዩ አለይሂ ሰላቱ ነብዩ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው። እኛ ደግሞ የረሱል ሰለላሁ ዐለይሂ ወሰለም መልእክተኛ ነን። በልጉ ዐኒ ወለው አያ ብለው ከኔ አንዲትን አንቀጽም ስትሰሙ እሷን አድርሱ ብለው የመልእክተኝነት ማዕረግ ሰጠውናል። ኩንቱም ኸይረ ኡማ ኡኽሪጀት ሊናስ ተእሙሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ወቱእሚኑነ ቢላህ። አላህ ስብሓነሁ ወተዓላ የሚለው ይህንን ነው። እናንተ ለሰው ልጆች የተወጣችሁ ምርጥ ህዝቦች ናችሁ። ተእሙሩነ ቢልማዕሩፍ በመልካም ነገር ታዛላችሁ፣ ከክፉ ነገር ትከለክላላችሁ፣ በአላህ ታምናላችሁ። በዚህ ባህሪያችሁ ምክንያት ምርጥ ህዝቦች ናችሁ ይለናል አላህ ሱብሓነሁ ወተዓላ። ኸይርያችን ምርጥነታችን መስፈርቶቹን አሟልተን ስንገኝ፣ መስፈርቶቹ ካልተሟሉ ኸይርያውም አብሮ ይነሳል፣ ምርጥነቱ አይገኝም። በመልካም ነገር ካላዘዝ፣ ከክፉ ነገር ካልከለከል፣ በአላህ ሱብሓነሁ ወተዓላ እውነተኛ ኢማን ከሌለን፣ ሶስቱ መስፈርቶች ከሌሉ ኩንቱም ኸይረ ኡማ የሚለው አይደል፣ ኸይረ ኡማ ልንሆን አንችልም። በአላህ ፈቃድ እነኚህን መስፈርቶች አሟልተን ምርጥ ህዝቦች ሆነን ለሰው ልጅ የምንደርስ እንድንሆን ነው ነቢዩም ዓለይሂ ሰላቱ ወሰላም የሚያስተምሩን። ዲናችንም አጠቃላይ የተገነባው ለሰው ልጆች ጠቃሚ በመሆን ላይ ነው። ለሰው ልጆች ጠቃሚ በመሆን ላይ ነው። ነቢዩም ዓለይሂ ሰላቱ ወሰላም ለአን አምሺ መዓ አኺ ፊ ሓጀቲሂ፣ እኔ በወንድሜ ጉዳይ ላይ ለወንድሜ ሓጃ ብዬ አልሯሯጥም፣ ለሱ አልሄድም፣ በሱ ጉዳይ አልንቀሳቀስም፣ ብንቀሳቀስ እወዳለሁ አሉ። አሐቡ ኢለየ ሚን አን አዕተኪፈ ፊ መስጂድ ሃዛ ሸህረን፣ መስጂድ ነበዊይ ላይ አንድ ወር ሙሉ ኢዕቲካፍ ለዒባዳ ከምቀመጥ የወንድሜን ሓጃ ለማውጣት ለሱ ጉዳይ ወዲያ ወዲህ ብል እመርጣለሁ አሉ ነቢዩ ዓለይሂ ሰላቱ ወሰላም። ሱብሓነላህ ሱብሓነላህ። 100,000 ሰላት ነው ሐረም ላይ፣ ሐረም አልመኪ መካ ላይ 1,000 ሰላት ነው መዲና ላይ። አንድ ረክዓ በ1,000 ረክዓ፣ አንድ ሰላት በ1,000 ሰላት የሚባዛበት ነው። ይህ ሁሉ አጅር የሚገኝባት የመዲና መስጂድ ላይ አንድ ወር ሙሉ ኢዕቲካፍ ከምቀመጥ የአንድ ወንድሜን ጉዳይ ለማስፈጸም ደፋ ቀና ብል እመርጣለሁ ይላሉ ነቢይ ሰለላሁ ዐለይሂ ወሰለም። ያ ረሱለላህ አሏቸው አንድ ጊዜ ሰሓቦቹ፣ አዩ ናስ አሐቡሁም ኢለላህ፣ ወደ አላህ ይበልጥ ተወዳጁ ምን አይነት ሰው ነው ብለው ጠየቋቸው። ቃል አሐቡ ናስ ኢለላህ አንፈዑሁም ሊናስ፣ ከሰዎች ሁሉ አላህ ዘንድ ይበልጥ ተወዳጁ ሰው አሉ ነቢ ሰለላሁ ዐለይሂ ወሰለም፣ ከሰዎች ሁሉ ይበልጥ ጠቃሚ የሆነው ነው ይላሉ ነቢ ሰለላሁ ዐለይሂ ወሰለም። ከአላህ ዘንድ ይበልጥ ተወዳጁ ሰው፣ ለሰዎች ይበልጥ ጠቃሚ የሆነው ሰው። ኢነ ሊላሂ ኸልቀን፣ አላህ ከእነኛ ያደርገን። ኢነ ሊላሂ ኸልቀን አሉ ጠበራኒ በዘገቡት ሐዲስ ላይ አላህ ፍጡራን አሉት። ምን አይነት ናቸው? ኸለቀሁም ሊሐዋኢጅ ናስ፣ ለሰዎች ጉዳይ ሊሯሯጡ የፈጠራቸው ሰዎች አሉ። የሰዎችን ጉዳይ መፈጸም የሚያስደስታቸው በቃ ለዚሁ የተፈጠሩ ሰዎች አሉ አሉ ነቢ ሰለላሁ ዐለይሂ ወሰለም። የፍዘዑ ናሱ ኢለይህም ፊ ሐዋኢጅህም፣ በችግራቸው በመከራቸው ጊዜ ሰዎች ወደ እነሱ ነው የሚሄዱት። የፍዘዑ ናስ፣ በቃ ደንግጠውም ተቸግረው እንዲሆንኩ ምን ይሻለኛል ብለው ሄደው የሚወድቁት እነኚህ ሰዎች ላይ ነው። ኡላኢከ አልአሚኑነ ሚን ዐዛቢላህ፣ እነኚህ ሰዎች አሉ ነቢዩ ሰለላሁ ዐለይሂ ወሰለም ከአላህ ቅጣት
ሰላም የሚሆኑ እነዚህ ናቸው። የአላህ ቅጣት የማያገኛቸው ሰዎች እነኚህ ናቸው። ለምን ዱንያ ላይ የሰዎችን መከራ አንስተዋልና አኺራ ላይ ደግሞ የነሱን መከራ አላህ ያነሳላቸዋል። መን ነፈሰ ዐን ሙእሚኒን ኩርበተን ነፈሰ አላሁ ዐንሁ ኩርበተን ሚን ኩረብ የውሚል ቂያማ። የአንድን ሙእሚን መከራ ችግር የቀረፈ ሰው አላህ ስብሓነሁ ወተዓላ የቂያማ ቀን የእሱን ችግር ይቀርፍለታል። እነኚህ አሁን የምንነጋገርባቸው ጉዳዮች ሁሉ ከነቢዩ ሰለላሁ ዐለይሂ ወሰለም ረሕማ ጀመር። ከዛም ያ ረሕማ እንዴት ወደ ሰው ልጅ ህይወት ደግሞ እንደሚመጣና ህብረተሰባችን እዝነት በመካከሉ እንዴት ሊፈጠር እንደሚችል የነቢዩ ሰለላሁ ዐለይሂ ወሰለም አስተምህሮት አየን። በሌላ ሐዲስ ላይ ደግሞ ኢነ ሊላሂ አቅዋመን እኽተሰሁም ቢመናፊዕ ቢኒዓም፣ አላህ ኒዕማ ሰጦ የለያቸው ሰዎች አሉት። ኒዕማ የሰጣቸው ሰዎች፣ ጸጋ የሰጣቸው ሰዎች አሉት። ሊመናፊዕ ልዕባድ፣ ባሮችን ይጠቅሙበት ዘንድ የተሰጡ ሰዎች አሉ። ወየቅሩሃ ፊህም ማ በዘሉሃ፣ ያንን ለባሮች ጥቅም ባወጡት ቁጥር አላህ እዛው ያቆይላቸዋል። አከፋፋይነት ስልጣኑ ይጠበቅላቸዋል ማለት ነው። ፈኢዛ መነዑሃ፣ ሰዎችን ከመጥቀም ሲያቆሙ ሲከለክሉ፣ ነዘዐሃ ዐንሁም ወሐወለሃ ኢላ ገይሪሂም፣ ከነሱ የወስድና ወደ ሌላ ያሸጋግረዋል ይላሉ ነቢ ሰለላሁ ዐለይሂ ወሰለም። ሸዕብ እብን ልኢማን ከእብን ዑመር ይዘው የዘገቡት ሐዲስ። መልካም ነገራችንን ለህብረተሰብ ጥቅም እንድናውል፣ ከኔ በላይ ብለን እንድናስብ፣ ከኔ ውጭ መጠቀም ያለበት አለ ብለን ስናስብ፣ ህብረተሰባችንን መጥቀም ላይ ስናተኩር፣ ያኔ ኸይሩ ናስ እንሆናለን፣ ጸጋችንም ይጸናልናል ማለት ነው። ነቢዩ ዓለይሂ ሰላቱ ወሰላም በተለያየ ሐዲሶቻቸው ረሒም እንድንሆን፣ አፍቃሪ እንድንሆን፣ ለሰዎች መልካም እንድንሆን፣ ሰዎችን እንድንወድ አስተምረውናል። ያ ደግሞ ፕራክቲካል ህይወታችን ውስጥ በተጨባጭ ህይወታችን ውስጥ እንዴት መኖር እንዳለብን ምሳሌ ሆነው አሳይተውናል፣ መክረውናል፣ ገስጸውናል። ከተነሳሁበት ከፕሮግራሜ ስጀምር ነቢዩ ዓለይሂ ሰላቱ ወሰላም እንዲህ አይነት ባህሪዎችን፣ የሰውነት ባህሪዎችን ምድር ላይ እንዲስፋፉ በማድረግና ክፉነት እንዲወርድ በማድረግ ለሰው ልጅ ትልቅ ባለውለታ ናቸው። ለሰው ልጅ ትልቅ ባለውለታ ናቸው። እስኪ ሁላችሁም አስቡት። ትንሽ ደቂቃ ጸጥ ብለን እስኪ እናስቡ። ነቢዩ ዓለይሂ ሰላቱ ወሰላም ባይላኩ ኖሮ የሰው ልጅ ምን አይነት የሞራል ደረጃ ላይ ይደርስ ነበር? ወይም ምን አይነት የሞራል ውድቀት ላይ ይደርስ ነበር? አስባችሁ ታውቃላችሁ? ደግነት መለኪያ ሲያጣ፣ ሰዎች በክፉነት ሲሽቀዳደሙ፣ ክፉ መሆን የብልጠት መለኪያ ሲደረግ ኢስላም መጣ። የአንቢያዎችን አጠቃላይ የተልእኮ ጉዞ መቋጫና ማሳረጊያ ሆነው ነቢ ሰለላሁ ዐለይሂ ወሰለም መጡ። ነቢዩ ዓለይሂ ሰላቱ ወሰላም በፊት የነበሩት አንቢያዎችም የሰው ልጅ ደግነት ከፍ በማድረግ ትልቅ ሚና የተጫወቱ ናቸው። የሰው ልጆች በሁሉም ህይወታቸው ውስጥ አላህን እንዲመለከቱ ለማድረግ የተላኩ ናቸው። አላህን እንዲያመልኩ ለማድረግ የተላኩ ናቸው። አላህ ህይወታቸው ውስጥ ትልቅ ቦታ እንዲኖረው ያስተማሩ ናቸው። ሁሉም ነቢያቶች በዛ የሰው ልጅ ስብዕና ግንባታ ላይ የመጨረሻው ማሳረጊያ ነቢዩ ዓለይሂ ሰላቱ ወሰላም ነው ተላኩ። የእሳቸው ውለት፣ የእሳቸው መላክ፣ የእሳቸው ወደዚች ዓለም መምጣት ለሰው ልጅ በሙሉ ረሕመት ነው። ከሙስሊሞችም ባሻገር ከኛ ከሙእሚኖችም ውጪ ለሰው ልጅ በአጠቃላይ ረሕመት ነው፣ እዝነት ነው
የሚለውን መልእክት ለማስተላለፍ ነው። ያ እዝነታቸው ወደ ህይወታቸው እንዴት ቀይረውታል፣ መጨረሻ ላይ ፍቅርን እንዴት ምድር ላይ አኑረዋል፣ እንዴት ፍቅርን ኖሩ። በእያንዳንዱ ሰው ህይወት ውስጥ ያንን ነገር መተግበር ህይወታችንን የተቃና ያደርጋል። የዱንያ ስኬትን የአኺራንም ፈውዝን ያስገኘናል ማለት ነው። አላህ ሱብሓነሁ ወተዓላ በሰማነው የምንጠቀም ያደርጋል።